የ2026 ፊፋ ዓለም ዋንጫ በጣም ብዙ ጨዋታዎችና ወሳኝ ጨዋታዎች የሚደረግበት ስቴዲየም ከላይ የሚከፈተው ወይም ተንሸራታችሁ ጣራ ብቻ 20 ቦይንግ 737 የሚባሉትን ፕሌኖች የሚያክል ክብደት አለው። በፈረንጆቹ በ2006 የዚህ ስቴዲየም ስራው አንድ ብሎ ኮንስትራክሽኑ የተጀመረ ሰዓት ላይ የኢንጂነሪንግ ቡድኑ 1500 ቶን ክብደት ያለውን እጅግ በጣም አስገራሚ ጣራ መስራት ነበረባቸው። ያ ጣራም ደግሞ በተፈለገ ሰዓት ላይ መክፈትና መዝጋት እንዲቻል የሚደረግበት ነው። በዛ ላይ ደግሞ ስትራክቸሩን ራሱ ነው ከተባለ ግድግዳ የሚባል ነገር የለውም። ምሰሶም ደግሞ ከነጨራሹ የሚታሰብ አይደለም። በጊዜውም ደግሞ ይሄ ስቴዲየም ራሱ የዓለማችን በጣም ትልቁ ስቴዲየም ሲሆን ያለምንም ድጋፍ ደግሞ ረጅም አርክ የተደረገለት የዓለማችን የመጀመሪያ ስቴዲየም ነበረ። ግን እዚህ ጋር ዋና ትልቁ ችግር የነበረው የስቴዲየሙ አርኮችን ካየናቸው 30 ዲግሪ ከመነሻው ላይ ከርቭ መስራት አለበት። በዚህ አንግል ውስጥ ደግሞ እንደዚህ ከባድ የሆነ ጣራን መክፈት አይደለም ወስዶ እንኳን እዛ ላይ መጫኑም ከነጨራሹ ማይታመን ነበረ። ይሄ ማለት ልክ እንደዚህ ነው። ልክ አንድ ጠባብ መንገድ ላይ ለዛውም ደካማ የሆነ መንገድ ላይ 20 ቦይንግ ፕሌኖችን በዛ ላይ እንዲሄዱ ማድረግ ነው። ይህ ነገር በተወሰነ ሰዓት ላይ በደርዘን የሚቆጠሩ ኢንጂነሮች ተጠሩ። ሁሉም ደግሞ ሊሆን ይችላል ያሉትን ሐሳባቸውና አይዲያቸውን መስጠት ጀመሩ። እንደዛም ሆኖ ግን እያንዳንዱ ሙከራቸው ወይም ኤክስፐሪመንታቸው ከነጭራሹ አልተሳካም ነበረ። ግን በጣም በአስገራሚ ሁኔታ በመጨረሻ ውጤታማ የሆነው አይዲያ ከዛሬ ከ150 ዓመት በፊት ሐሳቡን የፈጠረ የነበረው አንድ ሰው ነበረ። ያ ግለሰብ ደግሞ ከኢንጂነሪንግ ጋር እስከ ሩቅ ድረስ ምንም አይነት ግንኙነት ያልነበረ ሰው ነበረ። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ፊፋ የሚያዘጋጀው የ2026 ዓለም ዋንጫ ለውድድሩ በጣም ፌቨራይት ነው ተብሎ የሚታሰበው ነው የተዘጋጀው ስቴዲየም ማለት ቴክሳስ ውስጥ የሚገኘው አርሊንግተን ከተማ ውስጥ ያለው AT&T የሚባለው ስቴዲየም ነው። 3 ሚሊዮን ስኩዌር ፊት ስፋት ያለው መሬት ላይ የተዘረጋውና ያረፈው ሲታይ ራሱ በጣም የሚያምርና የሚያስገርመው ስቴዲየም በአንድ ጊዜ ወይም አንድ ጨዋታ ላይ 80 ሺህ የሚደርሱ ሰዎች ተቀምጠው ማየት እንዲችሉ ተደርጎ የተሰራ ነው። የውስጥ ስፋቱ ካልኩሌት ሲደረግ 3 ሚሊዮን ኪዩቢክ ሜትር የሚደርስ ሲሆን ይህም ማለት በቀላል አማርኛ በውስጡ የግብፁ ጊዛ አካባቢ የሚገኘው ፒራሚድ መግባት ይችላል ማለት ነው። እንደዛም ሆኖ ደግሞ በሺ የሚቆጠሩ ሰዎች ወንበራቸው ላይ መቀመጥ ይችላሉ። ስለ ከፍታውና ቁመቱ እናውራ ከተባለ ስታቹ ኦፍ ሊበርቲን እንኳን አምጥተን ውስጥ እናቁማት ብንል እንደዛም ሆኖ ጣራውን ልትነካው አትችልም ሐውልቷ። ግን ተመልካቹ ስቴዲየሙን ከውጪ ሲያየው ከላዩም ደግሞ ያለው ውበቱ አንድ በአንድ ተዘርዝሮ በሚገለጽ ሰዓት ላይ ለአንድ ደቂቃም እንኳን ለማመን ይከብዳል። እንዴት ብለው ሰርተውት እንደሆነ ሲነገር ከነጭራሹ አይታመንም የሚባል ያለው 400 ሜትር ርዝመት ያላቸው ሁለት አርኮች አሉት። ለዛውም ደግሞ እነዚህ አርኮች የቆሙት ያለምንም ምሰሶ ነው። እላዩ ላይ ደግሞ 1500 ቶን የሚመዝን ተንሸራታች የሆነ ጣራ አለው። ውስጡን ደግሞ አየሩን የሚያስተካክል ኤር ኮንዲሽን አለው። ባለ 12 ደረጃ ፎቅ የሚያክል ቁመታቸው ማለት ነው። ሁለት ተንሸራታች በሮች አሉት፣ ለዛውም በመስታወት የተሰሩ። ግን የሁሉ አስቸጋሪ ነገር አንድ ብሎ የተጀመረው በፈረንጆቹ በ2006 የአሜሪካው ናሽናል ፉትቦል ሊግ NFL የሚባለው ማለት ነው ቴክሳስ ከተማ ውስጥ አንድ አዲስ ስቴዲየም ባስፈለገ ሰዓት ነበረ። የአሜሪካ ፉትቦል ቲም የሆነው ዳላስ ካውቦይ የተባለው ፍላጎታቸው የነበረው አንድ ስቴዲየም እንዲኖራቸው ከተማቸው ላይ ፍላጎት ነበራቸው። ምክንያቱም በአመት ውስጥ 8 እና 10 የተለያዩ ጨዋታዎችን የሚያደርግ ስቴዲየም ብቻ ሳይሆን አመቱን ሙሉ ለተለያዩ ፕሮግራሞች የሚጠቀሙበትና ጨዋታ የሚደረግበት ቢኖረን ብለው ፍላጎት ነበራቸው። ቴክሳስ ደግሞ ያለበት አካባቢ ሲታይ በክረምት ከባድ የሚባል የክረምት ማዕበል አለበት፣ በጋ ላይ ደግሞ እሳት የሚያዘንብ ሙቀት እንዳለበት ከድሮ ጀምሮ ይታወቃል። በዚህ ከተማ ውስጥ ደግሞ አንድ ስቴዲየሙን አመቱን ሙሉ መጠቀም ማለት ኢንዶር ነው ማለት ነው መሆን ያለበት። ለዛውም ደግሞ የአየር ንብረቱን በደንብ ተቆጣጥሮ ለተመልካቾች ምቹ መሆኑም ግዴታ ነው። ከድሮ ጀምሮ ሁላችንም እንደምናውቀው ማንኛውም ስትራክቸር ከቆመ በኋላ ከላይ ጣራ ያስፈልገዋል ከተባለ ግልጽ ነው ለሱ አንድ ምሰሶ መቆሙ የሚያስፈልግ ነው ወይም ከድሮ ጀምሮ የሚታወቅ ነው። ግን ደግሞ ስቴዲየም ውስጥ እንደዚህ አይነት ምሰሶ ይቁም ከተባለ ለተመልካቹ ጨዋታውን በሚያዩ ሰዓት ላይ ይከልላቸዋልም የተለያየ መሰናክል መፍጠሩ ግዴታ ነው። ይህ ነበር እንግዲህ የስቴዲየሙ አርክቴክት የሆነው ራያን ትሩቤ የተባለው አርክቴክት የመጀመሪያውና ከባድ የተባለው ቻሌንጁ ይሄ ነበረ። ይህም ፕሮጀክት ሰራለሁ ብሎ ከተቀበለ ጊዜ ጀምሮ በስራ ህይወቱ ላይ አይቶት የማያውቃቸው አዳዲስ ችግሮችን ፊት ለፊት መጋፈጥ ግዴታ ሆኖበት ነበረ። ለስቴዲየም ደግሞ በጣም ለየት ያለ ዲዛይን መስራቱ ግዴታ ነበረ። ከጅምሩ ጀምሮ ሲሰራ ምሰሶ የሚባል ነገር የማያስፈልገው ስቴዲየም መስራቱ አስፈላጊ የተባለበት ሰዓት ላይ ደርሶ ነበረ። ግን ደግሞ ለኢንጂነሩ ለራይን ትልቁ አስቸጋሪ ነገር ምሰሶ የሌለው አንድ ስትራክቸር ማዘጋጀትና መስራት አልነበረም። ከስትራክቸሩ በላይ 1500 ቶን ክብደት ያለው ተንሸራታች የሆነ ጣራ ያስፈልገዋል ብቻ ሳይሆን የተባለው እሱ ላይ ደግሞ የዓለማችን በጣም ከባድ የተባለ LED ስክሪን መንጠልጠሉ የማይቀር ነው ተብሎ ነበረ። ስክሪኑ ብቻውን እንኳን ይመዘን ከተባለ ካልኩሌት የተደረገው ወደ 600,000 ኪሎ ግራም እንደሚደርስ ተነግሮ ነበረ። አንድ ላይ በድምር እንግዲህ የጣራው ክብደት ከነ ስክሪኑ 2100 ቶን ደረሰ ማለት ነው። ግን የዚህ ሶሉሽኑ ወይም ማቃለያና ቀላሉ መንገድ በታሪክ ወደ ኋላ ተሄዶ አንድ ስትራክቸር ላይ ተሰርቶ ነበረ። ግን ደግሞ ያ ስትራክቸር ወይም ያ ግንባታ ዛሬ ላይ ሁሉም የረሳው ነው። በ1875 በፈረንጆቹ የፖርቹጋል ኢንጂነሮች
የባቡር ሀዲድ እየሰሩ ነበረ። ስራቸውን ቀጥለው ወደፊት ከሄዱ በኋላ ዱሮ የተባለ ወንዝ ጋር ልክ ሲደርሱ ስራቸውን ማቆም ግዴታ የተባለበት ሁኔታ ተፈጥሮ ነበረ። 170 ሜትር ርዝመት ያለው ይህ ወንዝ ውሃው ሲታይ 20 ሜትር ያህል ጥልቀት አለው። በጊዜው ደግሞ ውሃው በጣም ከባድ ፍጥነት ነበረው ወይም ሙላቱ ኃይለኛ ነበረ። የዚህ ሁሉ ድምር መጨረሻው ውጤቱ እዚህ ቦታ ላይ ምሰሶ ማቆሙ ከነጭራሹ የማይታሰብ አድርጎት ነበረ። ይህን ችግርም ለማቃለል በጊዜው ፈረንሳዊ ኢንጂነር የሆነው ጉስቴቭ አይፍል የተባለው ኢንጂነር ማለት ነው ቦታው ላይ እንዲመጣና እንዲያዩ ተጠራ። ወንዙንም ካየ በኋላ አይፍል በወንዙ ዳርቻ ላይ ፓራሞሊክ የሆነ ለየት ያለ አርክ ዲዛይን አደረገም። ይህ ዲዛይን ደግሞ ተግባራዊ ሲሆን ሲሰራ ከነጭራሹ ምሰሶ የማያስፈልገው ሆኖ ተገኘም። በዛ ሰዓት ላይ በእርግጥ ይህን ያህል እርዝመት ያለው አርክ ሲታይ ከነጭራሹ የማይታመን ይመስል ነበረ። በሰዓቱ ደግሞ አይፍል የተባለው ኢንጂነር ሁሉም መሳሳታቸውን በደንብ ያሳመነ ስራ ሰርቶ ነበረ። ይህ የምታዩት ድልድይን በደንብ ተሸክሞ የነበረው የአርኩ ዲዛይን ብቻ አልነበረም እንዲሸከምና ሎዱን እንዲችል ያደርገው። ልብ ብለን ካየነው በውስጡ ትንንሽ ሶስት ማዕዘኖች ይገኛሉ። እነዚህ ሶስት ማዕዘን ትሪያንግሎች ደግሞ የዚህ የአርኩ የጥንካሬውና እስከዛሬ ድረስ የመቆየቱ በጣም ትልቅ ሚስጥር ነበሩ። ምክንያቱም በትክክልም እንደሚታወቀው ሶስት ማዕዘን ማለት የዓለማችን ብቸኛ ቅርጽ ነው። የፈለገ ያህል ክብደት ብቻ ነው መሰነጣጠቁ አይቀርም፣ ግን ቅርጹን መቼም ቢሆን የማይቀይር ነው። እርስ በርስ ይደጋገፋል። ይህ ሶስት ማዕዘን ይዘት ያለው ወይም እነዚህ ቅርጾች ስትራክቸሮች በኢንጂነሪንግ ቋንቋ ደግሞ ትረስት ሲስተም ይባላሉ። በመጨረሻም የጉስቴቭ አይፍል የኢንጂነሪንግ ስታይሉ ወይም ዲዛይኑ ቴክሳስ ውስጥ የሚገኘው AT&T ስቴዲየም በሚሰራ ሰዓት ላይ ይህንኑ መንገድ ተጠቅመው ነበር የሰሩት። ግን ቁጥሩን ካየነው በጣም በከፍተኛ ቁጥር በማድረግና በዛ አድርገው ነው የሰሩት። 1400 ጫማ ርዝመት ያለው አንድ ወጥ የሆነ ብረት አለ። ውፍረቱን እንየው ከተባለ 14 ጫማ ያህል ውፍረት አለው። ወደ ውስጥ ጥልቀቱ ደግሞ 35 ጫማ ያህል ገባ ይላል። ይህን ሁሉ ክብደት የሚሸከመው በ400 ሜትር ርቀት ላይ ግራና ቀኝ የተቀመጡት 4 በኮንክሪት የተሰሩ አፓርትመንቶች እንዲሸከሙ ተደርጎ ነው የተሰራው። እያንዳንዱ ለመስራት የተጠቀሙት ኮንክሪትን እኒ ከተባለ 200 ያርድ ላይ 200 ቤቶች ቢሰሩ የሚያወጣውን ያህል ኮንክሪት አንዱ ላይ ብቻ ተጠቅመዋል። ዋናው ነገር ደግሞ አርኮቹ እንዳለ ወጥ በሆነ ብረት ነው የተሰሩት። በቴክሳስ ሙቀት ደግሞ በጣም እየጋሉ ይመጡና በኮንክሪት የተሰራውን ተሸካሚውን ወይም መሰረቱን ሊሰነጣጥቀውና ሊያፈርሰው ይችላል ተብሎ ተፈራም። በመጨረሻም በአፓርትመንቱና በአርኩ ብረት መካከል ኤክስፔንሽን ጆይንት እንዲደረግ ያደረጉ ሲሆን ይህም ደግሞ በመጨረሻ ስቴዲየሙ እንዲተነፍስና ምንም እንዳይሆን በደንብ አቅም ሰጥቶታል የተባለ ስራ ሊሆን ይችላል። ከ8 ወር ስራ በኋላ ያለማቋረጥ ከሰሩ በኋላ ጣራውን የመስራት ስራ ወደ መጠናቀቂያው ደርሶ ነበረም። ማለትም ሙሉ ለሙሉ ያለምንም ምሰሶ ኦፕን ቪው የሆነ ክፍት የሆነ ስቴዲየም ጣራውን ለመስራት ዝግጁ ሆኖ ነበረም። በጣራው መካከልም በጣም የሚታወቁበትን 4 ማዕዘን የሆነ ክፍተት የተውለትና ያስቀመጡለት ሲሆን ይህም ደግሞ የዳላስ ካውቦዮች የድሮ ስቴዲየማቸው ለየት ያለ ምልክታቸው ነበረም። ግን ደግሞ AT&T የተባለውን ስቴዲየም በሁሉም አየር ንብረት መቋቋም የሚችል ጣራ ተሰርተውለት በተፈለገ ሰዓት ላይ የሚዘጋ በተፈለገ ሰዓት ላይ የሚከፈት ማድረጉ ግዴታ ነበረ። መጀመሪያ ሲታሰብ እንኳን በጣም ቀላል ነበረ፣ ግን ወደ ስራ ሲገባ ይህን ያህል ከባድ ይሆናል ብለው አንዳቸውም ከነጨራሹ አላሰቡትም ነበረ። እነዚህ ተንሸራታች ጣራዎች በሁለቱም ሳይድ ያለው አንድ ላይ እንደምረው ከተባለ ጠቅላላ ክብደቱ በዓለማችን ላይ በክብደቱ በጣም የሚታወቀው እንስሳም ብሉ ዊል ከሚባለው 10 እጥፍ የሚበልጥ ነበረ። ስለዚህ ያለ ምሰሶ የቆመ አርክ ላይ እነዚህ ተንሸራታች ጣራዎችን በትክክል መንቀሳቀስ እንዲችሉ አድርገው ጣራ ላይ ማስቀመጥ ራሱን የቻለ በጣም ከባድና ፈታኝ ስራ ሆነባቸው። ግልጽ ነው፣ በሚከፈት ሰዓት ላይ ግራቪቲ ስላለ የመሬት ስበት ይከለክለዋልም። ወደ ላይ ደግሞ በደንብ ከፍ እያለ ሲመጣ ወይም በደንብ እየተንቀሳቀሰ እያለ የግራቪቲን ህግ እንዳለ በመጣስ በደንብ ከፈቱና የ10 ብሉ ዊል ክብደት ያለውን ይህንን ጣራ ቀና ማድረግ ግዴታ ነው ማለት ነው። ለዚህም ማቃለያ መንገድ የሆነው በመጨረሻም ተንሸራታቾቹን ጣራዎች ሁለት እኩል ቦታ ላይ ከፈሏቸው። ዋና ምክንያቱ ደግሞ አንቀሳቃሹ ወይም አንሸራታቹ በሁለቱም ሳይድ ሲከፈቱ ባላንስ የሆነ ክብደት ለማግኘት ሲሉ እኩል ከፈሏቸው። ግን ደግሞ ይህንን ጣራ መክፈትም ሆነ መዝጋት ባስፈለገ ሰዓት ላይ እጅግ በጣም ከፍተኛ አቅም ያለው ፑሊ ወይንም በከራ የሚጠቀሙ ሲሆን በድምሩ ደግሞ አንድ ላይ 1500 ቶን ክብደት ካለው አንቀሳቃሹ ደግሞ በድምር 3000 ቶን የማንቀሳቀስ አቅም ያለው ፑሊ ወይም በከራ አስፈላጊ ነበር ማለት ነው። ግን ደግሞ በዚህ መሃል አንደኛው ፑሊ እንኳን አንደኛውን ከሌላኛው ጋር ማለት ነው እኩል የሆነ ሳይመንቲኒየስሊ በተመሳሳይ ፍጥነት ካልከፈተው የትረስቱ ባላንስ ተበላሸ ማለት ነው፣ ወይም የመሳቢያ የመጎተቻው። እንደዚህ አይነት ነገር ከተፈጠረ እጅግ በጣም ትልቅ አደጋ ደረሰ ማለት ነው። ሌላኛው ደግሞ ከፑሊው ጋር የተያያዘው ስቲል ዋይር የተባለው መጎተቻው ገመድ ካቡ በስተት እንኳን ከተበጠሰ በጣም ትልቅና ታይቶ የማይታወቅ ጥፋትን አየን ማለት ነው። ይህን ችግርም ለማለፍ ኢንጂነሮቹ 150 ዓመት የቆየ በጣም ለየት ያለ ነገር ላይ ትኩረታቸው ሊያደርጉ ችለዋል። ለዛውም ደግሞ መጀመሪያ ይህን ነገር የፈጠረው ወይም ለዓለም ያስተዋወቀው ሰው ከነጭራሹ ኢንጂነር የማይባል ሰው ነበረ። በ19ኛው ክፍለ ዘመን ሲልቨስተር ማሽ የተባለ አንድ ግለሰብ ቢዝነስማን ነበረ። ስራውም ደግሞ ስጋዎችን ፓክ እያደረገ ማዘዋወር ነበረ። በሌላ በኩል ግን በግል ህይወቱ ተራራ መውጣት በጣም የሚወድ ሰው ነበረ። ሃውሸር የሚባለው አካባቢ
ኒው ዋሽንግተን የሚባለውን ተራራ ብዙ ጊዜም የተራራ መውጣት ልምድ ስላለው እዚህ ተራራ ላይ ይወጣ ነበረም። እዚህ ተራራ ላይ መውጣት አንድ ለተራ ሰው ወይም ለኖርማል ሰው ከነጭራሹ የሚቻል ነገር አልነበረም። ይህን ነገርም ደግሞ በጣም ብዙ ቱሪስቶች ጠንቅቀው ስለሚያውቁ በታች በኩል ተራራውን መውጣት ይፈሩና በእግራቸው ይጓዙ ነበረም። በ1869 ግን ማርሽ አንድ ለየት ያለ የባቡር ሀዲድ ዲዛይን ሊያደርግ ችሎ ነበረም። በጊዜው መጠሪያ የነበረው ኮግ ሬልዌይ ወይም ደግሞ ራክ ሬልዌይ በመባል ይታወቅ ነበረም። ያም ደግሞ ሲስተሙ የነበረው በተሽከርካሪዎቹ መካከል ላይ አንድ ጥርስ ተዘጋጅቶለታል። እነዚህ ጥርሶች ደግሞ እታች ካለው ከራኩ ጋር አንድ ላይ ይገናኛሉ። ሀዲድ ላይ የተቀመጠው ብረት ጥርስ ያለው ማለት ነው ራክ ይባላል። እንደገና ከባቡሩ ጋር የተያዘው ደግሞ የሚያሽከረክረው ጥርስ ያለበት ፒኒው ይባላል። በዚህ ሲስተም የተነሳ ባቡሩ ማንኛውም ተራራ ላይ ወደ ኋላ ሳይንሸራተት ስትራፕ ሳያደርግ እጅግ በጣም በቀላሉ መውጣት የሚችልበት መንገድ ነበረ። ድንገት እንኳን ባቡሩ ወደ ኋላ ስትራፕ ያደርጋል ተብሎ እንዳይፈራ ወይም እንዳይመለስ እያንዳንዶቹ ፒኖች ላይ ሎክ ተሰርቶላቸዋል። ያም ማለት እነዚህ ጥርሶች መሽከርከር የሚችሉት በአንድ አቅጣጫ ብቻ ነው ማለት ነው። እንግዲህ እናንተም ይሄ ኮግ ሬልዌይ የሚባለው ወይም ደግሞ ሮለር ኮስታ በሚባለው ተንሸራታችሁ ሄዳችሁ ብታውቁ ከሆነ ወደ ላይ ከፍ እያለ ሲወጣ ወይም ከበድ እያለው ከፍታው ሲጨምር አንድ ለየት ያለ ድምጽ ያሰማል፣ ይንኮቻኮሻል በጣም። ያ ማለት ወደ ኋላ እንዳይመለስ ከጥርሱ ጋር እየታገለ ነው ማለት ነው። ስለዚህ ይህንን ፈጠራ በሰዓቱ ራክ ኤንድ ፒዮን የሚል ስም ተሰጥቶት ነበረ። ኤቲኤንቲ ለተባለው ስቴዲየምም ለሚንሸራተተው ለሚከፈተውና ለሚዘጋው ጣራም ይህንን ራክ ኤንድ ፒዮን የተባለውን ሲስተም ለመግጠም በመጨረሻ ወሰኑ። የስቴዲየሙ ጣራ ላይ እዚህ ጋር እንደምታዩት ጥርሶቹ ከታች ይታያሉ። ይሄኛው ማለት እንግዲህ ለጣራው ራኩ ነው ወይም ደግሞ ሀዲዱ ነው። በሱ ላይ መሰረት አድርጎም ደግሞ ጣራው በደንብ አድርጎ ወይም በስነ ስርዓቱ ያለምንም ችግር መንሸራተትና መከፈት ይችላል ማለት ነው። ግን ይህን ስራ በደንብ እንዲሰራ 7.5 የፈረስ ጉልበት ያለው 130 ሞተሮች ተገጥመዋል። ልክ ጣራው በሚዘጋ ሰዓት ላይ ፒዮን ለሚባለው አካል ጉልበት የሚሰጠው ሲሆን በሚከፈት ሰዓት ደግሞ ኦሬክሱን ያንቀሳቅሱታል። እዚህ ጋር አሁን ትልቁ ስራ ጥርሶቹ ሳይዛቸው እኩል ስለሆነ በሚከፈት ሰዓት ላይ በሁለቱም አቅጣጫ እኩል አይነት እንቅስቃሴ ይፈጠራል። ለትረስቱም ደግሞ በሁለቱም ሳይድ ባላንስ የሆነ ጉልበት እንዲሰጣቸው ማድረግ ቻለ ማለት ነው። ኤቲኤንቲ ስቴዲየም ላይ የተገጠመው ይህ ተንሸራታች ጣራ ለመከፈት 12 ደቂቃ ይፈጅበታል ሙሉ ለሙሉ እስከሚከፈት። ግን ይሄ ብቻ አይደለም። ይህን የሚያክል በጣም ትልቅ ስቴዲየም በበጋ ሰዓት ላይ ማቀዝቀዙም ራሱ ይህን ቀላል ስራ አልነበረም። መጀመሪያ እንዳልኳችሁ የስቴዲየሙ ጠቅላላ ስፋት 3 ሚሊዮን ኪዩቢክ ሜትር ነው። በኖርማል ኒዮ ከተባለ 75000 የሚደርሱ ኖርማል ክፍሎችን የሚያክል ስፋት ነው ማለት ነው። ይህን ያህል ስፋት ያለውን ቦታ ደግሞ ማቀዝቀዝ ማለት 3 ቡርጅ ከሊፋን የሚያክሉ ህንፃዎችን ከላይ እስከታች ሙሉ ለሙሉ ማቀዝቀዝ ማለት ነው ስራው። ኤር ኮንዲሽን ላይ እናንተ ብዙ ጊዜ 1.5 ቶን 2 ቶን በዛ ቢባል 4 ቶን የሚባል ስም ሰምታችሁ ሊሆን ይችላል ወይም መጠኑ ሲገለጽ። ግን ለዚህ ስቴዲየም በጣም በአስደናቂ ሁኔታ 11000 ቶን የሚደርስ ማቀዝቀዣ ነበር የተገጠመው ወይም ኤር ኮንዲሽነር። እያንዳንዱ ቱቦቹ ደግሞ እስከ 6 ጫማ ያህል ስፋት አላቸው። የዚህ ደግሞ ዋና ምክንያቱ የፊዚክስ ህግ እንደሚያሳየው ከሆነ ቀዝቃዛ ነፋስ ከበድ ይላል። ስለዚህ ማቀዝቀዣውም ወይም ኮንዲሽነሩም በላይ በኩል ቀዝቃዛ ነፋስ ይረጫል። ከተመልካቹ በላይ እየነፈሰ ይመጣና ቀጥታ መሬቱ ላይ ያርፋል ማለት ነው። ሞቃቱ አየር ደግሞ ቀለል ስለሚል ከስቴዲየሙ በላይ ያለ ባዶ ቦታ ፈልጎ መጠራቀም ይጀምራል። ያንን ደግሞ ሳክ አድርጎ ስቦ ይወስድና በድጋሚ ሪሳይክል ያደርገዋል። የታዳሚውንም የእይታ ኤክስፒሪየንስ ወይንም ልምዳቸውን እጅግ በጣም ለማሳመርና ለማስዋብ ይህ ግድንግዱ ኤቲኤንቲ የተባለው ስቴዲየም ውስጥ በዛ ጊዜ በዓለማችን ላይ አለ የሚባለውና በጣም ግዙፉ ኤልኢዲ ስክሪንም ተሰቅሎለታል። የዚህ ስክሪን ብቻውን ጠቅላላ ክብደቱ ካልኩሌት ይደረግ ከተባለ 600,000 ኪሎ ግራም የሚመዝን ሲሆን ከ10 ሚሊዮን በላይ ኤልኢዲ ላይቶች ተገጣጥሞ የተሰራ ነው። ከፍታውን ደግሞ እኒ ከተባለ ባለ 10 ደረጃ ህንፃን የሚያክል ከፍታ አለው። ይህ ስክሪን ደግሞ ስቴዲየሙ ላይ ከመሬቱ 50 ሜትር ከፍ ብሎ ተንጠልጥሏል። በየትኛውም አቅጣጫ ደግሞ ተመልካቹ በቀላሉ ማየት እንዲችል የዚህ ኤልኢዲ ስክሪኑ ስፋቱን እንኳን እኒ ከተባለ 3000 ሄክታር የሚያክል መሬትን ያክላል ማለት ነው። ይህም ማለት ስቴዲየም ውስጥ ማንኛውም ሰው በየትኛውም አቅጣጫ ቢቀመጥ ስክሪኑ ላይ የሚታየውን እያንዳንዱ ምስል በሁሉም አቅጣጫ በስነ ስርዓት ማየት ይቻላል ማለት ነው። የስቴዲየሙ የበር ከፍታው ባለ 12 ደረጃ ፎቅን የሚያክል ከፍታ ያለው ሲሆን ለዛውም ደግሞ የተሰራው በመስታወት ነው። በእርግጥ አንድ ወጥ አድርገው አይደለም የሚሰሩት። በጣም ትንንሽ 4 ማዕዘን ፓናሎችን በመገጣጠም የተሰራ ነው። እያንዳንዱ ፓናልን ደግሞ እኒው ከተባለ 86000 ኪሎ ግራም የመመዘን አቅም አለው። እነዚህ ኢንሱሌትድ በሆነ መስታወት የተሰሩት የመስታወት በሮችም ቀደም ብሎ ልክ ጣራው በተሰራበት መልኩ ራክ ኤንድ ፒዮን በሚባለው ስታይል የተሰራ ሲሆን የሚከፈቱትም የሚዘጉትም በዛው ስታይል ነው። እነዚህ አስገራሚ በሮችም ደግሞ ለመከፈትም ሆነ ለመዘጋት ሙሉ ለሙሉ 18 ደቂቃ ያህል ይፈጅባቸዋል። ቀጥለን ደግሞ ወደ ዋናው ነጥብ እንምጣ። ጨዋታው የሚደረግበት መሬት ኤቲኤንቲ ስቴዲየም ከመጀመሪያው ሲሰራ ኮንክሪት ላይ ለጨዋታ የሚመች የሚነጠፉ ምንጣፎችን አንጥፈው ነበር የሰሩት። ምክንያቱም እግር ኳስ ብቻ ሳይሆን ምንጣፉን እያነሱና እየቀየሩ ወይም ሳሮቹን የተለያየ ጨዋታ ማድረግ እንዲቻል ብለው ነበር የሰሩት። በአሁኑ ሰዓት ላይ ግን ፊፋ 2026 የዓለም ዋንጫ እግር ኳስን ማዘጋጀት ካለባቸውና እዚህ ስቴዲየም እንዲጫወቱ ከተፈለገ ማኔጅመንቶቹ ወይም የስቴዲየሙ ማኔጅመንቶች ሌላ ያልጠበቁት አዲስ ችግር አጋጥሟቸዋል። የፊፋ ሕግ እንደሚያሳየው ከሆነ እግር ኳስ ወይም የዓለም ዋንጫ ጨዋታ የሚደረግበት ስቴዲየም
በተፈጥሮ ሳር ላይ ብቻ ነው መሆን ያለበት ይላል። ይህም ማለት አርቲፊሻል ሳር ላይ ወይም ምንጣፍ ላይ ከነጭራሹ መጫወት አይችልም እያለ ነው። ይህንን ሀሳብ ለማሳካትና የፊፋንም እያንዳንዱ ውሳኔዎች ደግሞ በትክክል ተግባራዊ ለማድረግ ዳላስ ካውቦይች $300 ሚሊዮን በድጋሚ ለብቻ ማውጣት ችለዋል ወይም መድበዋል። እንደዛም ሆኖ ግን ትልቅ ጥያቄ የሚሆነው ከኮንክሪት በላይ ትክክለኛ ሳር እንዴት ብሎ ሊበቅል ይችላል? እንዴት ይቀመጣል የሚለው ነው። ዋናው ነገር ደግሞ የስቴዲየሙ ጣራ ሙሉ ለሙሉ አይከፈትም። በሁሉም አቅጣጫ እኩል የፀሐይ ብርሃንም አያርፍም። ይህንንም ነገር ቀለል አድርጎ ለማለፍ ሲሉ የስቴዲየሙ ማናጅመንቶች ፊልዱን ወይንም ወለሉን 6 ኢንች ያህል ወደ ላይ ከፍ አድርገውታል። ሳሩ ላይ የሚፈሰውን ውሃ ወደ ታች ከወረደ በኋላ ድሬን ማድረግና መውጣት እንዲችል ለየት ያለ የፍሳሽ ትቦ የሰሩለት ሲሆን የፀሐይ ብርሃን ደግሞ ሁሉም ሳር ላይ እኩል መድረስ እንዲችል አርቲፊሻል የሆነ ዩቪ ላይት ስቴዲየሙ ላይ ሊገጥሙ ችለዋል። ግን የስቴዲየም ማኔጅመንቶቹ በዚህ ብቻ አልተወሰኑም። ለስቴዲየሙ የሚያስፈልገውን ትክክለኛ ሳሮች እዛው ስቴዲየሙ ሳይሆን ኮሎራዶ ውስጥ በሚገኝ አንድ ፋርም ውስጥ ትክክለኛ ሳሮቹ ወይም ለስቴዲየሙ የሚያስፈልገውን ያህል ሳር እንደሚያበቅሉና እንደሚያዘጋጁ ከተናገሩ ሰነባብተዋል። ይህም ማለት ጨዋታ በሚደረግ ሰዓት ላይ ወይም ቀኑ ሲደርስ ደግሞ ማቀዝቀዣ ባለው ትራክ ላይ ተጭኖ ይመጣና በአግባቡና በስነ ስርዓቱ ይነጠፋል ማለት ነው። ከዛም ጭምር ደግሞ ስቴዲየሙ ሲሰራ ከመጀመሪያም ሰው የሚይዝበት አቅም ወይም የመቀመጫው ቁጥር 80,000 ሰዎችን በእኩል ሰዓት ያስተናግድ ነበረ። አሁን ግን ለዓለም ዋንጫ እንዲመች ብለው እሱንም ጨምር አድርገው 94,000 ሰዎችን ማስተናገድ እንዲችል ለማድረግም ፕላናቸው እንደሆነ ተናግረዋል። የፊፋው 2026 የዓለም ዋንጫ በተዘጋጀ ሰዓት AT&T የተባለው ይህ ግድንግዱ ስቴዲየም ውስጥ በድምሩ ከጨዋታው ላይ 9 ወሳኝ ጨዋታዎች ይደረጉበታል ተብሏል። እዚህ ስቴዲየም ውስጥ መጀመሪያ ጁን 14 2026 የሚደረግ ሲሆን ጨዋታው ቀጥሎ ደግሞ የዓለም ዋንጫው ሩብ ፍጻሜ ሰሚ ፋይናሉ ጁላይ 14 2026 ይደረጋል ተብሏል። ከዛም ካለቀ ከተጠናቀቀ በኋላ ትክክለኛ ሳሮችን እንዳለ ጠቅልለው አንስተው ያ የተለመደውን ምንጣፋቸውን ማንጠፍ ይቀጥላሉ ማለት ነው። እርግጠኛ ነኝ የተለያየ አገራት የዓለም ዋንጫ አዘጋጁ ሲባል እጅግ በጣም ነገሩን ቀለል አድርገንና በትንሹ ልናዩ እንችላለን። ግን አንድ ሀገር የዓለም ዋንጫን ወይም የአፍሪካ ዋንጫን አዘጋጃሉ ባሉ ሰዓት ላይ አንድ ስቴዲየም እንኳን ለመገንባት ምን አይነት ፈተናና ችግር እንደሚያሳልፉ በቀላሉ ተረዳላችሁ እያቀረብኩት ነው። የዛሬ ዓለም ድንቅ ናት የተሰኘው ፕሮግራም እንዴት አገኛችሁት? ተመቻችሁ? አሪፍ ነው? ዘና ፈታ እንዳላችሁበትና ብዙ ነገር እንዳወቃችሁበት ምንም ጥርጥር የለኝም። እናንተስ ከስቴዲየሙ በጣም ያስገረማችሁና በጣም ከባድና ብዙ ችግር አሳልፈውበታል ያላችሁት ክፍል የትኛው እንደሆነም ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ያዝናኑ ቁም ነገር የሚያስጨብጡ በጣም ብዙ ቪዲዮዎችን በዚህ ዩቲዩብ ቻናል ተራ በተራ አቀርብላችኋለሁ። በፍቅር የተሞላውና የሚያበረታታ ኮሜንታችሁን ሁሉ ጊዜ ያለ ትዕግስት ጠብቃለሁ። እያንዳንዱ ኮሜንታችሁን ደግሞ በጣም በክብርና በፍቅር አነባለሁም አክብሬም እመልስላችኋለሁ። ኮሜንት ማድረጋችሁን በርቱበት፣ ቀጥሉ። ሼር ደግሞ ከነጭራሹ አይረሳ። ለጓደኞቻችሁ በደንብ ሼር አድርጉ። ቪዲዮ ተደራሽነቱን እናብዛው። ለእኔ ትልቅ እገዛ ነው። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ